አደይና ዴቭ ቀለበት አሰሩ። እጅግ በጣም ደስ ይላል። የዴቭ እናትና አባት ደግሞ በደስታ ልም ብለዋል። እንደው በደስታ ቡርቅርቅርቅርቅ ብለዋል ማለት ነው። አደይ እንግዲህ ለባርኮቴ ልዩ ቦታና ልዩ ፍቅር ቢኖራትም እጅግ በጣም ለረጅም ጊዜ ታግሶ ከነችግሯ እንዲሁም ደግሞ ፍቅርና ሊዱን ክፉ ሰዎች ካጠገቧ ሆኖ እየተከላከለላት እንዲሁም ደግሞ ንጉሱንና ዳይመንድን ካሁን በኋላ እጣገባ እንዳይደርሱ የመጨረሻ ማስጠንቀቂያ ሰጥቷል። እንግዲህ ከብዙ ውጣ ውረድ ክችን ለክችን እየሄደ የምተኛበት ቦታ ላይ እየሄደ ቤት ስትጠርግ ሶፋ ለሶፋ ስር እየሄደ በስተመጨረሻ ዴቫ አደይን እጅ ውስጥ ስላስገባ እጅግ በጣም ደስ ብሎናል። እናትና አባቱም ያላቸውን ንብረትና ሀብት ለልጃቸው ፈርመው ሰጡ። እሱም ደግሞ እጅግ በጣም ደስ ብሎት እንግዲህ እንደምታያቸው ሙሽሮቹ አምርብብ ብለው ቀርበዋል ማለት ነው። እንግዲህ ትዕግስትን ለፍቅር ዋጋና መስዋዕትነት መክፈልን ከዴቭ ተማሩ ወንዶችዬ። እንዲሁም ደግሞ እንደ አደይ ጠንካራ ሴት ራሷን ጠባቂ አደይ በዝምታ ብዙ ነገር ደርሶባታል፣ ብዙ ጫናዎችም ደርሶባታል እናውቃለን። ግን እሳ አሁን ላይ ደግሞ ዴቫን የመሰለ ምርጥና አስተዋይ ሰው ፍስ አረገችው ማለት ነው። እንግዲህ አደይ ደግሞ ያው ዴቭን እምቢ አለ ማለትሽ የለምለም ምክር እጅግ በጣም ወሳኝና አስተማሪ ምክር ነው። ባርኮት እንደምትወጂውና እንደምታፈቅሪው ወዲያውን ሳትመልሽለት ስለቀረሽ ወደ ድሮ ፍቅረኛ ወደ ቤዛ ሄደ። አሁንም ደግሞ ዴቭን የማትረጂው ከሆነ የምሬን ነው ምልሽ አለቻት። የምሬን ነው ምልሽ እና ወደ ሌላ ሰው ከሄደ ዴቭን ማገኘት አትችይም። ዴቭ ደግሞ እጅግ በጣም አስተዋይና ልዩ ሰው ነው። አደይ በቃ ጊዜውን ተጠቃሚበት እያለች ለምለምም ካጠገቧ በመሆኗ እጅግ በጣም ደስ ብሎናል። እንግዲህ ሊሊ ፍቅር በነገር አቃጥላ ባትደፋት መጨረሻዋን የምናይ ይሆናል። እንዲሁም ደግሞ ፍቅር የእጇን ዋጋ በራሷ ጊዜ ህይወቷን ለማጥፋት አባቷንም ውሰደኝ እያለች ደወለች። እንዲሁም ደግሞ ዴቭንም ሊዱንም አደይንና ለምለምን ፈጽሞ አልቻለቻቸውም እና እሷ እንደሚፈልጉት ስላልሆኑላት ራሷን ለማጥፋት መድኃኒት አዘጋጅታ ልትቅመው ትንሽ ነው የቀራት ማለት ነው። እንግዲህ ፍቅርም ያው በገዛ እጅሽ ያንቺ ያልሆነን ነገር ለማሳደድ ያንቺ ያልሆነን ህይወት ወደ ራስሽ ለማንጣት ብዙ መስዋዕትነትና ዋጋ እየከፈልሽ ነው። እሱ ደግሞ አይፈረድበትም። ምንም ቢሆን ምንም በቃ አላፈቅርሽም አልወድሽም እያለ በተደጋጋሚ ብሎሻል ማለት ነው። ዴቭ የሚያፈቅረው አደይን ብቻና ብቻ ነው ማለት ነው። ፍቅር ግን ፍቅር ስላለባት ከዴቭ እየተቃጠለችና እየተንገበገበች ትገኛለች። በስተመጨረሻ መድኃኒቱንስ ወስደው ይሆን ወይ? ኤላ ደግሞ አባቱ ባዘዘው መሰረት ውሳኔውን ጨርሶ ከሳምንት በኋላ ወደ አባትና እናቱ ጋር ሊሄድ እንደነገራት ለምለምን በጣም ተናዳና ተበሳጭታ ሌላ ሰው ቤት ሰራተኛ ከመሆን እዛው ዴቭ በቃ አደይንም ታግዛት። ዴቭ እባክህ አንድ ውለታ ዋልልኝ። ባርኮቴ ቢኖር ይሄንን ለባርኮቴ ነበር የምናገረው እና ምንም ቢሆን ከሊዱ እንዳትለያት በቃ ትልቅ አደራ ሰጥቻለሁኝ። የወር ደመወዟንም እኔ እየላኩኝ አንተ ትከፍላታለህ ብሎ ኤላ ለዴቭ አለው ማለት ነው። ይሄ እንግዲህ ምን ያመለክታል? ለምለም ሌላ ቤት ሄዳ አለመስራቷ እጅግ በጣም ደስ ብሎናል። አንደኛ ኤላ ጋር ላይ ገናኙ ይችሉ ነበር። አሁን ግን እዚህ ጋር ላይ ዴቭ አነሰም አደግም ከሊዲያና ከፍቅር ተንኮል ይጠብቃታል ማለት ነው። ሰላም ውድና እየተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እጅግ በጣም አስተማሪውና
እጅግ በጣም ደስ የሚለው የአደይ ድራማ ተወዳጁ ድራማ እንደቀጠለ ይገኛል ማለት ነው። ውድ ቻናሌ ቤተሰቦች እናንተም በእናንተ ቅንነትና መልካምነት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዴቭ በስተመጨረሻ አደይን እንደሚያፈቅራትና እንደሚወዳት እሷም ተናገረች። እሱም ደግሞ አቅፎ ስሟታል። እንጋባ የሚለውን ጥያቄ አቅርቦላት ነበረ። ያም ተቀባይነት አገኝቶ ተፈጽሟል ማለት ነው። የዴቭ እናትና አባት እንደምታዩቸው ባህላቸውን ልብሳቸውን ለብሰው በደስታ ፊታቸው ላይ እየዋረቁና እየተፍነሸነሹ ይገኛሉ። ዴቭም ደግሞ ለረጅም ጊዜ ሲጓጓለት የነበረውና ለረጅም ጊዜ ዋጋና መስዋዕትነት ሲከፍለው የነበረው ፍቅር ዛሬ ላይ መስመር ይዞለት ደስተኛ ሆኖ ቡርቅርቅ ብሎ እያየነው እንገኛለን ማለት ነው። ዴቭ እውነት ለመናገር አደይን የግሉ ለማድረግ ብዙ ነገር ለፍቷል፣ ብዙ ነገር ደክሟል። ፍቅር እንኳን በሰራችው ተንኮል ዳይመንድ መጥቶ መስክሮ ይህን ኩላ ያደረገችው አደይ ናት ብሎ ተናግሮ አደይ እንደ ሌባና እንደ መጥፎ ሰው ታስባ ተዛ ተቤት እንኳን አብሮ ሲያስወጣት የምሬን ነው የምላችሁ እጅግ በጣም ባርኮት እንድትወጣ በቃ ውጭ ከዚህ ከቤት አታስፈልግም እያለ ነበር ያላት ማለት ነው። ዴቭ ግን ራሱ አስካሪ መጠጥ ጠጥቶ አደይ 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 እያለ እየደከመ ነበረ ማለት ነው። እና እንግዲህ አደይም በስተመጨረሻ ባርኮትን እጠብቃለሁኝ ብላ ሳትል የዴቭን ፍቅር ተቀብላ የግሏ ማድረጓ እጅግ በጣም ደስ ይላል ማለት ነው። ሊዱ ለምለም ከኤላ ቤት ስለወጣች የተለያዩና አብረው የማይቀጥሉ የማይፈልጋትና የማይወዳት መስሏት እሷ ደግሞ እሱ ላይ ሄዳ ስትለጣጠፍ ሊዱ እኔ እንዳላስቀይምሽ እፈራለሁኝ። ይሄንን መለጣጠፍሽን ለሊ ፈጽሞ አትወደውም። እኔ ደግሞ ለሊን መቼም ቢሆን ልከዳትና ልርቃት የማልችል የልጅነት ፍቅረኛዬ ናት። ስለዚህ እዚህ እየመጣሽ እንትን አትበይብኝ ብሎ ኤላ በተደጋጋሚ ሊዱን እየተናገራት ይገኛል። ሊዱ ግን ፈጽሞ ይሉንታና የሴትነት ክብር የላትም ማለት ነው። ኤላዬ ደብሮኛል፣ ኤላዬ እንዲህ ብሎኛል እያለች እሱ ጋር ሂዳ ማግኔት ይመስል የምትለጣጠፍ ሰው ናት። ዴቭም የመጨረሻ ማስጠንቀቂያ ለሊዱ ሰጥቷታል ማለት ነው። ሊዱን ምን አላት? ሊዲያ ከአሁን በኋላ አርፈሽ መቀመጥ አለብሽ። ኤላ የሊሊ ብቻና ብቻ ነው። ምክንያቱም እነሱ ከልጅነታቸው ጀምሮ እጅግ በጣም ብዙ ፍቅርና ዋጋ ከፍለዋል። አሁንም ወደኛ ቤት የመጣቸው ኤላ ወደ ቤተሰቦቹ ሊሄድ ስለሆነ ብቻ እንጂ እሷ ጠልቷትና ፍቅራቸው በቅቷቸው አይደለም። ስለዚህ ካሁን በኋላ የማይፈልግሽ ሰው ጋር እየሄድሽ በቃ 10 ወንድ ጋር አትተሻሽ ብሎ የመጨረሻ መልስ ሰጣት። እሷም ደግሞ ዴቭ እንዴት ልትል ትችላለህ? አንተስ ትመጥናለች እንዴ? የቤት ሰራተኛ ፍቅርህ ይሄን ነገር ዳዲ ቢሰማ ምንድን ነው የሚያደርገው? በቃ እኔ መሄድ እፈልጋለሁ፣ እዚህ መቀመጥ አልፈልግም እያለች እንደ ወትሮዋ ተነጫነጨች። ፍቅር ጋር ወደ ክላስ ገባችና እኔ ምልሽ ፍቅር አደይ ስትሆን እንቅም ስታደርጊያት ስትደበድቢያትም ስትሰርቢያትም እንደፈለግሽ ነው። አሁን ግን ለምለም እኮ ጓዟን ይዛ እዚህ ልትኖር ኮተቷን ይዛ መታለች አለቻት። ፍቅርም ደግሞ እናንተ ሁላችሁም አስመሳይ ናችሁ። ቆይ ባርኮት ይምጣና ሁላችሁንም ከዚህ ከቤት ጥርግርግ አድርጎ እንዲያስወጣልኝ ነው ማደርገው ብላ አለች። ይወጣልሻላ ደግሞ ለዚህ ለኮተታም ቤት እንዳለው ሰው ቤት አትበይ ብላ አለች ማለት ነው። ውድ የቻናሌ ቤተሰቦች ሰው ባለው ነው ፍቅር አሁን ላይ እንደዚህ እየተሰቃየሽ ያለሽው በሰራሻቸው ስራ ዋጋና ዋጋ ብቻና ብቻ ነው። እንግዲህ ንጉሱ አደይን በጣም እንደሚያፈቅራትና እንደሚወዳት እየተከታተለ እሷን ለማየትና እሷን ለማግኘት በጣም እየጓጓ ያለ ልጅ ነው። ደመቀ ደግሞ በቃ ተዋት፣ አየህ አገር ቤትም ሆና አደይን እንደዚህ ነበር ወንዶች የሚሰለፉላት። አሁንም ቢሆን አንተ ላታገኛት ለምን ትደክማለህ እያለ እየነገረው ነበረ። እንግዲህ ንጉሱ እውነተኛ ፍቅር ይዞታል። እንግዲህ ምንም ማድረግ አትችልም። አደይ ደግሞ ከዴቭ ጋራ ፍቅሯን ቀጥላለች ማለት ነው።
ባርኮትስ የሄደበት ጉዳይ ከቤዛ ጋር ፍቅሩ እውነተኛ ሆኖ እሺ ብለው የራሳቸውን ፍቅር ይቀጥላሉ ወይስ እንደገና ቤዛ ሌላ ነገር ዋሽታው እሱም ደግሞ ተመልሶ ይመጣና አዴይስ ዴቭን እንደዚህ ጓጉታና እንትን ብላ ወዳ ፈቅዳ ፍቅሩን ተቀብላለች። ባርኮትስ ከቤዛ ጋር ሳይሳካለት ቀርቶ ቢመጣ እንዴት ልታደርገው ነው የሚለውም እውነት በጣም በጣም ነው የሚያጓጓው ማለት ነው። እና ባርኮትን መልሳ ዴቭን እምቢ ብላ ወደ ባርኮት ትሄድ ይሆን? ገንዘብና ቤት ስላለው ማለት ነው እንግዲህ ዴቭም የራሳችን ህይወት እንኖር አደይ በቃ ከዚህ ከቤት እንውጣ እያለ ብሏታል። ፍቅር ማለት እንግዲህ ውሃ ቀጠነ ብላ አደይን በሙቅ ውሃ የምትደፋ ሴት እንዲሁም ደግሞ ብዙ ችግሮችን የምታደርስባት እጅግ በጣም አስመሳይና ራስ ወዳድ ሴት ናት ማለት ነው አደይ። በስተመጨረሻ የሚወዳትንና የሚያፈቅራትን ታግሶ ይህን ያክል ጊዜ የጠበቃትን ዴቭን በእጇ እንድታደርግ እውነት ለምለም ብዙ ምክር እየሰጠቻት ነው። እና አጥብቀሻዢ አስቢበት፣ እሽ ልበለው እና ምን ትይኛለሽ? አንቺ እኮ ማለት ከብርሃኔ የማለይሽ ምርጥ እህቴ ነሽ፣ እንኳን መጣሽልኝ እያለች አንድ ላይ ቁጭ ብለው ባየይ ሰዓት ፍቅርም እንግዲህ አንቺ ቤቱን ጥረጊ፣ አንቺ ምግብ ስሪ፣ እናንተ እዚህ ተቀምጣችሁ የኮተት መጠራቀሚያ ነው ያላችሁ የፍቅር ቤት ማን ነው እያለች ስትሟዘዝ ነበር። እንግዲህ ለምለምም ለፍቅር ጭራሽ ቦታ እንደሌላትና መልስ ዝም እንደማትል እንዳደይ አይተናል ማለት ነው። አሁን ላይ ደግሞ አደይ በጣም ደስ የሚል ነገር ራሷን መጠበቅና መከላከል ችላለች። የኤላ መልስ የመጨረሻው መልስ ምን ሆነ? ሊዱ የእውነት እኔን የምትወጂ ከሆነ በቃ ለምለምን ምንም ነገር እንዳታረጊብኝ ተንከባከቢልኝ እመጣለሁ እያለ ሲላት፣ እውነቱን ለመናገር እኔ ማንንም አልንከባከብም፣ እንከባከብልሃለሁ ብዬ ቃል የምገባበት ነገር የለኝም እያለች አለችው ማለት ነው። ፍቅር ደግሞ አደይ እና ለምለም ምግብ ሰርተው እየጠበቋት ፍቅር አልበላም ብላ እያለቀሰች ባለ ሰዓት አደይ ሄዳ ፍቅር ምን ሆነሽ ነው የምታለቅሽው? ነይ ቶሎ ምግብ ቀርቧል እየጠበቅንሽ ነው እኮ ብላ ስትላት፣ እሷ ደግሞ አይ አልፈልግም፣ ላይሽ አልፈልግም፣ ውጭልኝ፣ አንቺ ኮተታም በአንቺ የተነሳ ነው ወንድሜ ከቤት ወጥቶ ሄደ፣ ይሄው እዚህ ያሉትን ደግሞ እያተራመሽ ያለሽው ብላ አለቻት። ከዛ አደይም ጥርሷን ንክስ አድርጋ እንደው ምንም ነገር መጥፎ ነገር ሳትናገራት ወደ ሳሎን መጣችና ዴቭ ፍቅር በጣም ከፍቷታል፣ እያለቀሰች ነው፣ ምግብ ደግሞ አልበላችም፣ ስለዚህ ሂድና አንተን እሺ ትልሃለች፣ ጥራትና እንብላ ብላ አለች። ለምለም ገባለችና አያዴ ለአንቺ መጥፎና ተንኮል ታስባለይ፣ አንቺ ደግሞ በላች አልበላች እያልሽ ትጨነቂያለሽ ብላ አለች። ከዛ ዴቭም ወደ ፍቅር መኝታ ክላስ ሄድና ቁጭ ብሎ አልጋ ላይ ፍቅር ምን እየሆንሽ ነው ያለሽው ብሎ ሲላት፣ ዴቭ እየመጣልኝ እንዴ ብላ እቅፍ ልታረገው ስትል እሱም በእጁ ገፋ አደረጋት። ስሚ ፍቅር ስንቴ ልንገርሽ፣ አንቺ እንደሆንሽ እያንዳንዱ እንደዚህ የምታለቅሽውና የከፋሽ የገዛ የሰራሻቸው ተንኮሎች ናቸው እና ገና ብዙ ዋጋ ያስከፍልሻል። ስለዚህ እባክሽ ልለምንሽ፣ አርፈሽ ተቀመጪ፣ ነይ ቶሎ ምግብ መብላት አለብሽ እያለ ተቆጣት። እሷም ደግሞ እኔ እነሱ መርዝስ መርዘው ይሰጡኝ እንደሆን እኔ ምን አውቃለሁኝ? ዴቭ የምትወደኝ ከሆነ በቃ ወደ ውጭ ዘህኝ ሄደህ ጋብዘኝ እንጂ መጥቼ እናንተ ጋር ፈጽሞ አልበላም አለችው። ዴቭም ደግሞ ለመናት። ትዕግስቱ ሲያልቅ የራስሽ ጉዳይ ብሎ ጣቱን ቀስሮ አስፈራርቷት ሄደ። ከዛ በመጨረሻ አደይም ምግቡን ሰሃን ላይ ስታረግ ዴቭ ብላ ስትለው ወይ የናቴ ብሎ ሲል ሊዱ በጣም ድንግጥ አለችና ወይ የናቴን አልከው? ይህን ጉድህን ለዳዲ ነው የምዘረግፈው እያለች መቃጠል ጀመረች። ዴቭ እንግዲህ መጨረሻ ላይ በልተው ከጨረሱ በኋላ አደይ ላደረግሻቸው ነገሮች ሁሉ በቃ መታረሚያ እንደሆንሽ እንድትስሚኝ ይፈልጋለሁ ብሎ ፊቱን ጠጋ አረገላት።
እሷም ደግሞ በጣም አፈረችና ወደ ለምለም ዘወር ስትል ለምለምም ደግሞ ሳቅ ብላ ጎነበሰች። መጨረሻ ላይ ዴቭ ሳም አደረጋትና በቃ ስራችሁን ጨርሳችኋል እረፍት አድርጉ ብሎ አለ። ከዛ ተመልሶ መጣና ዴቭ እኔ ምላችሁ ለምን ወጣ ብለን ንጹህ አየር አንወስድም? አየሩ ንፋሱ በጣም ደስ ይላል ብሎ ሲላቸው እሽ ብላ ለምለም ብድግ አለች። አደይ ደግሞ ፍቅርን እንድትቼ ፍቅር እኮ ከፍቷታል እያለች አለች። ባርኮቴም ማነው ዴቭም እንግዲህ አደይ ለፍቅር ምንም ችግር የለውም ስራችሁን ጨርሳችኋል እኔ ኃላፊነቱን ወስዳለሁኝ ብሎ ሁለታቸውንም አየርና ንጹህ ንፋስ ለመቀበል ከቤት ወጥተው ከዴቭ ጋር ሄዱ ማለት ነው። ፍቅር በስተመጨረሻ ብቻዋን ሆና አልጋ ላይ ቁጭ ብላ እየተንሰፈሰፈችና እየተንሰቀሰቀች ባለ ሰዓት መድኃኒቷን አውጥታ ልትወስድ እጇ ላይ አድርጋ ነው ያቆሙት ማለት ነው። እንግዲህ መድኃኒቱን ተወስደው ይሆን? የአደይና የዴቭ ፍቅር ይቀጥል ይሆን? ኤላስ ወደ አባቱ ጋር መሄዱን ሀሳቡን የተወ ይሆን የሚለውን በጉጉት የምናይ ይሆናል። ውድ ቻናሌ ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣዩ ፓርት እስከምንገናኝ ሰላም ለሀገራችን። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።